ባለ ሰርግ ደግሼ ነው ምድራቸው። ሽማግሌ ይላካል፣ ሁሉም ነገር ጥንቅቅ ብሎ ምሳሌ የዛን ቀን እጨፍራለሁ። እንደሆነ ጓደኞችን ይዤ ይመጣሉ። አሁን ደግሞ የዛን ቀን የቤተ ዘመዱ ይታያል ጉዱ፣ የቤተ ዘመዱ ይታያል ጉዱ፣ ብሩክን ያላችሁ እስቲ እንያችሁ፣ ቅድስትን ያላችሁ እስኪ እንያችሁ። ማህሌት እንግዲህ የእህትሽ ነፍስ በአንቺ እጅ ነው ተብላለች። አሁን እንዴት አድርጋ ኤፍራታን ማዳን እንዳለባት እያሰበች ነው። ዝና ሁለት አማራጭ ሰጥቷታል። መጀመሪያ ብሩክን ይቅርታ ጠይቀሽ ከቤቱ ግቢ ብሏታል። ግን ከቤቱ ከገባሽ በኋላ ምን አይነት ስራ እንደምትሰራ እና ምን አይነት ስራ እንደሚሰጣት አላወቀችም። እሷም ለምን ብላ ጠይቃ ነበር። ዝና ደግሞ እንግዲህ እኔም ማውቃት ያቺ ደደቧን ማህሌትን ነው። ለምን ብላ የምትጠይቀውን አይደለም። ስለዚህ ለምን ብሎ የመጠየቅ መብትና ኃላፊነት የለሽም፣ ግን መግባት አለብሽ ተብራለች ማለት ነው። እንግዲህ ከዛ ቤት ለመግባት ቆርጣ ተነስታለች። ይሁን እንጂ ኤፍራታን በመንገድ ያው ያገኘችው ያለ ዝና እኔ ከኔ እጅ እንደማታመልጭ ነግሬሽ ነበረ፣ በግራም በቀኝም ብትንቀሳቀሽ አገኝሻለሁ ብሏታል ማለት ነው። እንግዲህ ኤፍራታ ያደረገችው ነገር ምንድን ነው? ዝም ብሎ ሲገለኝማ ቆሜ አላይም፣ ለምን ቆሜ ይገደላለሁ በማለት ሩጣ ለመምለጥ ሞክራለች። ያው ሁለት እህታማቾች እንግዲህ ቁጭ ብለው እያወሩ ያለ ነገር ግን እናጀሬ ምንድን ነው ያደረጉት? ደንግጠዋል። ከዛ በኋላ ማህሌት ራሱ በጣም ነበር የደነገጠችው። ዘንግተዋል ሁሉ ማለት ነው እሱ እንደሚፈልጋት። ይሁን እንጂ ማህሌትም ምንድን አለቻት? ኤፍራታ እንግዲህ የምትችይውን ነገር አድርጊ አለቻት። ማለት ያው የምችለውን ነገር ላለመሞት ሩጫም ይሆን ምንም ይሆን ብቻ የምችለውን ነገር አድርጊ ብላታለች እንጂ እጇን ጎትታ ያውን ከውሰዳት አላለችም። ከዛ እንግዲህ ኤፍራታም በጣም ትሮጣለች። ግን የሚያሳዝነው ነገር ሩጣ ልታመልጥ አልቻለችም። ፊት ለፊቷ ያገኛታል፣ ይመጣል ማለት ነው። ይህኔ እንግዲህ ኤፍራታ ምንድን ነው ያሰበችው? በጣም ይገለኛል ብላ ነው። ግን ዝና ምንም ነገር ሳያረጋት ማህሌትም ደግሞ ቆማ እያየችው ካሁን ገደላት ወይስ ምንድን ነው እያለ እየተጨነቀችው የነበረበት ጊዜ ተመልሶ ይመጣል ወደ ራሷ ማለት ነው። ዝና ገደልካት ምናምን ትለዋለች። አይ ያሁን ምንም አላረኳትም፣ ለቅቄያታለሁ፣ ዝም ብያታለሁ። ግን ደግሞ የእህትሽ ህይወት በዚች ምድር ላይ እንዲቆይ ከፈለግሽ ያልኩሽን ነገር አድርጌ ይላታል። እሷ ምንድን ነበር ያልከኝ ትለዋለች። እንዴ ቆይ አንቺ ልጅ እንዳሮጌ ምንድን ነው እንደዚህ? እንግዲህ ማህሌት ብሩክን ይቅርታ ጠይቃ ምን እንደምታገኝ አናውቅም ማለት ነው። ዝናም እንግዲህ ምን አይነት ስራ እንደሚሰጣት አላወቅንም። በእርግጠኝነት እንግዲህ የእሱ የታወቀ ነው። ተንኮል ስሪ ወይም ደግሞ ተመልሳ ያንን ቤቱን እንድትገዛ እንድትሸጥ ወይ ደግሞ የሆነ ነገር እንድታደርገው ነው እንጂ የሚልካት ዝም ብሎ እንደዚህ ባናጣ አይደለም። ስለዚህ እሷ ያላት አማራጭ አሁን እሺ ብላ መቀበል ነው። እሺ ካላለች ደግሞ ሌላ ችግር እንደሚመጣባት ግልጽ ነው ማለት ነው። በሌላ በኩል እንግዲህ ያው ብሩክ አሁን ላይ እየተሻለ ነው። እንዲሁም ደግሞ ቅድስት ያደረገችውን እያንዳንዱ ነገር ደርሶበታል። ልጁ ታማ ሳለ ለልጁ መስዋዕት ለመክፈል የተዘጋጀች እንደነበረ እንደገና ደግሞ ብዙ ነገር ልትሸጥ እንደነበረ ገብቶታል። ግን ደግሞ ለምንድን ነው እንደዛ ማድረግ የፈለግሽው ለኔ ለምን እያለ ሲጠይቃት ነበረ። እንግዲህ ያላወቀ መስሎ ሊጠይቃት አስባ ይሆን ብቻ ብዙ ነገሮችን እየጠየቃት እሷ ደግሞ እያፈረች ነበረ። በዚህ ምክንያት እንግዲህ ብዙም አላወሩም ማለት ይቻላል። በሌላ በኩል እንግዲህ እነ ሉላ እንዲሁም ዳጣ ሞገስን ልትጠይቀው ሄዳ ነበረ። ሞገስም እንግዲህ ዳጣን ሲያያት ቆይ ዳጣ ግን እንዴት ነው እንደው የታመመ ሰው ልትጠይቂ መተሽ እንደው ዝም ብለሽ ነው እንዴ ምንም ነገር ሳትይዥ የምትመጪው ይላታል። ከዛ በተጨማሪ እንግዲህ እሷ ደግሞ እንዴ ምን ላድርግ ብላ ነው እኔ እኮ የሆነ ገንዘብ ያው ምናምን ሰርቼ ምግብ ራሱ ላቀምስ ብዬ ሙያዬን ከዛ ግን ምን ቢሆን ጥሩ ነው ውሃና ያው ጓደኛዋ በሎ ትላለች ማለት ነው። እንግዲህ ነገር እውነት ነው ውሸት ነው የሚለው እንዳለ ይቀመጥና ግን ሰርቼልህ ነበር አለችው። የእውነት ግን ሰርታለን ነበረ እንዴ የሚገርም ነው። እንግዲህ ሙጌም እንዴ ዳጣ በጣም ባለሙያ ሆነሻል ማለት ነው እያላት እያሞገዛትም ነበረ። እሷም እንግዲህ ያው ምንም አይደል እያለችው ነው። በሌላ በኩል እንግዲህ አጅሪት ጀግና ነህ እኮ እንደው ይህን ሁሉ ጥይት ጠጥታ እንዴ ምንም አልሆንክም ምናምን
እንግዲህ ስታናግረውም ነበረ። እሱም እንግዲህ በጣም አሪፍ ነው፣ ደስ ይላል፣ ደህና ነኝ እያላት ነበረ። እሱ በዚህ መካከል እንግዲህ ሉላ ስለጠበቀው የምነግርሽ ነገር አለ፣ ነይ ሱቅ እንሂድ አብረሽኝ ሂጂ ትላታለች ማለት ነው። ዳጣም እንግዲህ ማለት እንደው ሞጌ የምትፈልገው ነገር አለ ላምጣልህ ምናምን ስትለው እንግዲህ ሉላ አልፈልግም እናንተ የምትፈልጉትን ነገር ገዝታችሁ ነው ያላት። በዚህ መሀል እንግዲህ አጭር ዳጣ ደግሞ ሞገስ አሁን ምን አለበት ለእኔ ስትል እንኳን ይሄን ነገር እፈልጋለሁ ብለህ ብታስገዛልኝ ትለዋለች ማለት ነው። እንደ አንቺሽ በቃ የወድሽ ነገር አይቻልማ በቃ መብላት ነው ስራሽ ይላታል። እሷም እንግዲህ ምን ላድርግ ብለህ ነው ትለዋለች። ከዛ እንግዲህ ይወጣሉ ማለት ነው። ሁለታቸውም ከወጡም በኋላ እንግዲህ ያው ምንድን ነው የምንነግርህ ትላታለች። እሷም እንግዲህ ይኸውልሽ ጠበቃው ኬዛችን እንደያዘው ታውቂያለሽ፣ ጠበቃው ደግሞ በጣም አስቸጋሪ ሆኗል ትላታለች። በጣም አስጨነቀቻት። በቀጥታ ነገርኝ እንዲገባ ትላታለች ማለት ነው። ከዛ በኋላ ሉላም ባጭሩ ይኸውልሽ ምን መሰለሽ የሚለኝ እኔ አንቺ ጋር ካልተኛው ንብረቱን አላስመልስም ነው የሚለው። ከዛ ደግሞ ከሰዋለሁ አሳስረዋለሁ እያለኝ ነው። ምን ላድርግ ትላታለች። ዳጣም እንግዲህ እንደው ቀጠቅጠዋለሁ ይሄን ሰው እያለች ነው። አይ እንደዛም አይሆንም ትላታለች። ከዛ ዳጣ ደግሞ እንደኔ ይሄን ነገር ለሞገስ ብነግረው ጥሩ ነው ትላታለች። ሉላ ደግሞ ለሞገስ ብነግረው ይጣላሉ፣ ጠብቀው ደግሞ እየደወለ በጣም ብዙ ተስፋ እየሰጠው ነው ትላታለች። ከዛ ዳጣ እንግዲህ መሰሪያው ቆም አለች እና እሺ በቃ እንዳትነግሪው ትላለች ማለት ነው። ምንም አይነት አማራጭ እንደሌለሽ ታሳየውና በሚለው ነገር ሁሉ እሺ ትይዋለሽ። ከዛም በኋላ እኛ የሆነ መላ እናጣም ትላታለች። ሉላ ያደረገችው በጣም ጥሩ ነው። ይህን ሚስጥር የምነግርሽ እንግዲህ ያው በጣም አንቺ ሚስጥር ጠባቂ ስለሆንሽ ነው ትላታለች ማለት ነው። እሷም እንግዲህ እሺ በማለት ነው ያው ሰጠቻት ማለት ነው። እስኪ ዳጣ ምን ልታረግ ትችላለች? ዳጣ እንግዲህ የሁሉም ችግር ከፋይ ናት ማለት የተቸገሩትን ምናምን እንዳለ ትረዳቸዋለች። በዛ ሰላምንም ትረዳታለች፣ እነ ቅድስትን እነ ብሩክን ብቻ መላ አታጣም። እንግዲህ ብሩክም እንደውች ዳጣ ናፈቀችኝ የት ናት ምናምን ሲል ምንድን አለችው ቅድስት አሁን እኮ ቤተሰቦቿን ካገኘች በኋላ በጣም ደስ ብሏት ምናምን እየኖረች ነው ያለችው ብታይ በቃ ሰው ማታናገር እያለችም ነበረ። አይ እንደዛማ ሊሆን አይችልም ይላታል ማለት ነው። እሱ ብቻ እንግዲህ እንደ ልጅ ነው የናፈቀችኝ ይላል እና ያለውን ነገር እንግዲህ ነግራት። ከዛ በተጨማሪ ደግሞ ያው መድብልና ምሳሌ ወጣ ብለው ወክ እያደረጉ እያለ በዛ ወክ መካከል እንግዲህ ምን ያደርጋሉ? ቁጭ ብላ ያገኟታል። ገንዘብ ፈልጋ ይሆናል ምናምን እያሏት ነው እንግዲህ ማህሌትን ማለት ነው። ከዛ ለምን ገንዘብ አንሰጣትም ይላሉ። ገንዘብ እንግዲህ ስጣት ምናምን ስትለው አልሰጣትም እባክሽ ደክሟት ነው ምናምን ብሎ ምንም 70 ሳንቲም ሳይሰጥ ነው እንግዲህ የሄደው ማለት ነው። ፊቷ ላይ ደግሞ ዘፈኑባት ቅድስትና ብሩክ ይጋባሉ ምናምን እያለ ሲዘፍን ተቃጠለች፣ በቃ ተቃጠለች። ምክንያቱም እንዴት ሊሆን ይችላል? ያች ቅድስትማ በጭራሽ አታገቡም፣ ካገባችሁ ራሱ መጥፎ ሴት ናት ብዬ እነግረዋለሁ ለሱ ምናምን እያለች ነው ያለችው። እና እንግዲህ እስኪ ማህሌትም ግራ ግብት ብሏታል፣ ባልተፋተው እያለች እንግዲህ እየጸጸታት ነው። እንግዲህ ዝናም መልካም የስራ እድል ብለናል። በመጨረሻም እንግዲህ በራቸው ይንኳኳል። ማን እንደመጣ ይደነግጣሉ። ማህሌት በእርግጠኝነት ወደዛ ቤት መታ እንግዲህ ይቅርታ ልትጠይቅ እየገባች ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ